ምንም አቆ ነገር የለም ምንም የለስም ያልከ ነበር አመኑም አላመኑም ነው እሺ በልኝ ምን ነው በአጋጣሚ ድንገት አረገዘችብኝ በቃ እዚህ አስቀምጥናት ድንገት አረገዘችብኝ አረገዘች አረገዘሻል አዋቁቲ ምንድነው ከተላለ ዝም ብለ የህግ አዋቂ ሆንክ እንደዋጉል ህግ ማወቅ አይደለም ስለዛ ቆይ አይደለም አንተ በእናትህ አንዴ በስተክል ያዋሩኝ ሲቀጥል ደግሞ ማንንም አይወጣም ሌላ ነገሮች እንዳንገባ እወጣለሁ መጀመሪያ ግን በስተክል እንዳወሩኝ ፈልጋለሁ አዳምጡኝ ውሉ ላይ እዚህ ቤት ተገባች 5 ወር አልሆናትም እዛ የምን የስንት አመት ነው የሚል ወይታልስ በእናትህ ውሉ አለ ሌባም ማስታወስ ውሉ አለ የሚገባሃል አሁን ደግሞ ባለፈው እንደገና ደጋሚ ስጠይቅሽ ጠፍታለች አልሽ እቃ ሰርቃ ጠፍታለች መጠየቅ መፈለገው ነገር አለ ቁጭ በሉ ልጠይቃችሁ ከዚህ በላይ ደግሞ ልናዳምጥ ፍቃደኛ አይደለም እናዳምጠን ጫላ ወጣውታልኝ ያላረኩትን ነገር አድርገሻል ብለው እንደው ውሃ ቀጠነ ብለው ይጨቃጨቁኛል በቃ ሁሌ ጭቅጭቅ ነው ሰላም አይደለም ትለኛለህ መጀመሪያ ስገባ አላቅም ሰራተኛ ቀጥረና እናቀም አሉ ወሉ እንኳን 5 ወር አልሆነውም አይደለም ጣት እየቀሰርኩ አይደለም ለምን እነሱ ነው እየነገርኩ ያለው ምንም አይነት ሰራተኛ ቀጥራችሁ አታውቁ ሁለታችሁ ብቻ ነው ያላችሁ አንተ ከልጅ ጋር ያለ ነገር አንሳ ታይባ ትግርልኝ ስለመጣ ይነገርኩ እሺ ስለመጣ እሺ ምን የሚመጣ ነገር የለም አልተዋወቅንም ማለት ተዋወቅ ማንኛውም ሲታው እንደኛ ያመላለሽ ከሌባና ከበር ላይ እንደኛ ያመላለሽ ጧት ማታ ሲጥበቃ ነው ዝበር ላይ መቆም መገተር አለ ያለኝ ሰው ነኝ ወደ ነው እዛው የምትገተረው ተገተረ አሁን ቆየ ሰማይ ያለ ቶሎ ላይ ታስወቅል ቆርጦ ይሁን ነገር አይመጣብኝ ነበር አሰብዳት አላረኩ ታንቶ ተመልካቾች እንግዲህ ያስበለን ካሜራማኑ እንግዲህ ለመደበቅ ሞክረን ያለው ነገር ለማሳየት ሞክረናል ነው ደግሞ ትኩረት ለሁሉም ሰው ወደኛ ይገኝ ስለሆነ ካሜራውን ሲያዩት ወደኛ ይገኝ ስለሆነ ደበቅ አድርገን እንደምንወላ ለማየትና እሱ ጋር ለመረሰን ሞክረናል አብራችን ቀስበላችሁ ቀስ ለሽ እንዴት ነው አይፈዘው ቆጡም ብቻ ማስገባት ወደዛ ጋር ታጋለ ቀስበላችሁ زينو من يركب من ወሬ ልጅ አንተ እንደዚህ ሰንበረሽ ብለስ ከምትሆን ቀስ አይዞሽ ምን እያደረክ ነበር ምንም ማቆ ነገር የለም ምን አሳም እንደዚህ እንደምትመጣስ ምንም አላቃት ቤት እንዳለች አልክ ማለት ነው አላቅም ይሄና ምን እያደረክ ነበር ታዲያ
ምን ያደርፋት ጩቢ ምን ማላረኳት ገና አጩብኝ አይነ ደምድረም መመታ ቁጭ አልክ ወይ ልግደለው እናት ወይ አጉት ወይ እንዲረጋበል ነው ሸፈራት እኮ ነው ሸፈራት እኮ አንተ ያደራ ልጅን እሺ ረጋበል አንተ ተረጋጋ አንተ ቁጭ በል አይዞሽ ረጋበሽ አላቃት ማለት ምን አላቃት እና ምን ያደረካት ነበር ነብኛ አውራ ምንም ማቆ ነገር የለም ምንም የለስም ያልከ ነበር እና ከታገኘናት እኔ ምንም ማቆ ነገር የለም እኮ እንደ መጣች ታዲያ እዚህ እኔ ምንም ማቆ ነገር የለም በቃ አጥቶብኝ ምንድነው አንተ ምንድነው ይላል እንዴ ምንድነው ያረካት ነበር ምን አልኳት ረጋበል እሷ ስላለች አማት ነው አምናት ነው ቆይ ስለሷ አያሸች ነው ደፋር ነበር አፋና ነኳትም ዝም በል ቱቦን ነው መዘጋት ሴት አዳምጠኝ ታስቀምጣለህ አሁንም ቢሆን በስርዓት ለማውራት እየሞከርኩ ነው ያለሁት ደፋሬ ስላለኛ አምናት ነው ስርዓት ይኑር ይሄው ቁጭ ብለህ ሲቀጥል እቤት መተን እያወራን አንተ ምንም ማቆ ነገር የለም ማለት ነው እኮ ምንም ማቆ ነገር የለም ስለዚህ ታዲያ ምንድነው ታዲያ ምንም ማቆ ነገር የለም ምንም የምታቆ ነገር ከሌለ እዚህ ሷን እንዴት አገኛት ታዲያ ደርሰናል እስቲ ኑ አቆይ ካሜራውን አቋርጦና በደንብ እንደዚህ አታወራኝ እንደዚህ አልወራ በቃ አቋርጦና በደንብ የሚገባን እሰሰጋለሁ ና እንጎ አውጣ አስቀምጥ ነይስ ሽባ እኔ እሺ አንተ ታያለሽ እኔ ያረጋሽ አቆቴ ተጫወተብኝ አይዞሽ ያው በስልክ ደውለሽ ትነግሪኝ የነበረው ይሄ ነው አይዞሽ አቆቴ ተጫወተብኝ አይዞሽ እሺ አሁን ምንድነው ቆይ ምንድነው ና ቁጭ ስሜቱ እንዴት ነው አሪፍ ነው አሁን እንዴት ነው አሪፍ ነው አይደል አሁንም ታወራኛለህ ወይስ በእንደዚህ መንገድ ነፍሰው ይበቃኛል አስረዳኛለህ ስለዛ ቆይ አንዴ ማማዬ ረጋበልሽ አይዞሽ እሺ አሁን ሁሉም ነገር አብቅቷል አንቺንም ወደ ቤትሽ የተሻለ ቦታ መስልሻለሁ ግን ደግሞ እያንዳንዱ የምትነግሪው ነገር ስለሚያስፈልጋል ይሄ ውሻ ምን ያደርግሽ ነው በዛ ላይ ደግሞ ሰውነትሽ ስትነካኪ እንደዚህ የሚያምሽ ምን ሆነሽ ነው ሁሉ ቀን ምግብ ክልክልኝ አንተ ደስ ታረጋታለህ ሴት ልጅ አደራ እኮ ነው የሰጧችሁ እናንተ ቤት ውስጥ ለእናንተ ባሪያውና ባገለገለች ይሄ ነው የሚገባል ሁሉ ነገር አጋጣሚ ተፈጠረ ምን ነው አጋጣሚ ተፈጠሩ በቃኛ አርበና ወስደ ተከለከልኩ እሺ አሁንም ቢሆን እና ለምሳሌ ያ ነገር ውስጥ ድጋሚ አሁን የተፈጠረው ነገር ድጋሚ ከሚፈጠርበት እንደዚህ ደም ነው ማስተፋ ስለዛ መጀመሪያ ቤት መተን ነበር አንተም እናትህም ጭምር ምንም እናቆ ነገር የለም እንደዚህ የሚባል ሴት አናቀም ምናምን ብላችሁ ነው አንቋሻችሁን አስወጣችሁ አይደለም ስለዛ አሁንም እዚህ ልጅቷን ያንከራተትካት ነው ያገኘው ለምንድነው ምንስ ነው ለምን ሲባል በቃ ሁሉም ነገር ባጋጣሚ ምን ነው አጋጣሚ ምን ነው ባጋጣሚ ድንገት አረገዘችብኝ በቃ እዚህ አስቀምጥናት ድንገት አረገዘችብኝ አረገዘች አረገዘሻል አዋቁቲ ምንድነው ያደራ ልጅ እንዴት እንደዚህ ታረጋለህ አንተ ተረጋጋ ተቀመጥ እንዴት እንደዚህ ታረጋለህ ሁሉም ነገር ሆነ አይደል እንዴ ወይኔ እኔ አሁን ግራ እያጋባኝ ነው ያለው አንድ ያለው ነገር በስተክል ተሰደኝ ሆነ በስተክል አስረዳው ለምንድነው እዚህ አገት ያስቀመጥካት በቃ ድንገት ስላረገዘች አይደለም ሌላ ነገር አለ ታረግስ ከኛ ጋር መገናኘት እንጂ ለምንድነው የምትታገድ እሺ ሌላ ነገር አለ ሌላ ምንድነው ብሎ ተጫወቱብኝ ምን የምታውቀው ነገር አለች ልጅ ምንድነው አይደለም ምንድነው የምታውቀው
ይሄ ነገር ቆይ ረጋ ይበሉና ሌላ ነገር አንተ ለምንድነው የምትበስጫጭ? ነገርኩህ እንደው ነው ምንድነው እሷ የምታውቀው? ምን ማውቀው ነገር የለም። በቃ ድንገት አሁንስ ለምን አንተ ያገች እየፈራች ያለችው? በቃ ድንገት አረገዘች ቤት ነገርሽ በሰዓት አስገድደ እሱን በደንብ እንመታበታለን። እሱን በደንብ ነው የምንመታበት። ምን ፈልጌ ነው አስገድጄ ያደረኩት ነገር የለም። እሷም ደስተኛ ነበረች፣ እኔም ደስተኛ ነበር። አስገድዶኝ ነው እያለች እኮ አየኛ ማናት ነው እንደዚህ እኮ ማሸት ይችላል እንዴ? እንዴት ነው የምትዋሽው? ዋሽተህ እስከመቼ ነው? አሁንም ቢሆን አወራረ ልክ አይደለም። ድጋሚ ትገባለህ ይወጣኛል። እናት ነው እኮ በስርዓት አወራኝ እኮ በስንት ሰዓት እየነገርኩህ እኮ በስርዓት አወራኝ። እንደዚህ እንዳታወራኝ ስርዓትን ይዘህ በስተክል አወራኝ። ምንድነው የተፈጠረው? ሲቀጥል ደግሞ እሺ ይሁን ምንድነው? ለምንድነው እሷ ደግሞ እየፈራች ያለች? ለምንድነው ማትነግሪኝ? ምንድነው እየፈራች ያለችው? ያለው ነገር እሷ አንተ አይደለም አሁንም ቢሆን ያስፈራራት ያለው ነገር አለ። ስሚኝ የኔ ወድ አትፍሪ። በቃ ንገሪኝ፣ አዳምጪ። ምንም ሁሉ ነገር አብቅቷል። በደንብ አዳምጪ። ምንም ነገር በቃ ከዚህ በኋላ የለም። ረጋ በይልኝ፣ በደንብ አዳምጪኝና አሁንም ቢሆን ያስፈራራሽ ያለህ ነገር አለ። ያገሹ ምንድነው የምታውቀው? ታዲያ ምንድነው የምታውቀው ያለው? ምንድነው የምታውቀው? ስለዚህ ይሄው አሁን ምን አለ መሰለህ ያ ነገር ውስጥ እንገባ አታድርጊ። አሁንም ቢሆን በእንደዚህ አይነት መንገድ መፍታት የምትፈልግ ከሆነ አስገባሃለሁ። በስርዓት የምታወራኝ ከሆነ በስርዓት አዋራኝ። ይሄው በስነ ስርዓት እያናገርኩህ እኮ በስነ ስርዓት የምታወራኝ ከሆነ አዳምጠኝ። ስላረገዝኩ ልታገታት አትችልም። ምንድነው ታውቂያለሽ እያላችሁ የነበረው? ሲቀጥል ደግሞ ቮይሱንም ስትሰማው እናተ ሚስጥራችን እንደተወጣ ብላለች። በቃ እሷ የምታውቀው ሚስጥር ስላለ እኮ እሱ ምንድነው ነው? ለምንድነው እሷስ ደግሞ እየፈራች ያለች? ለምንድነው ስለሱ ምን ነገር አንተ ማን ነህ? አንተ ማን ነው? ወይ አዳምጠኝ። አይደለም ቁጭ በላ፣ ሌላ ነገር ውስጥ አንግባ። እሺ እኔ አሁንም እኮ በስርዓት ነው በደንብ እኔ አሁን ይሄው እንግዲህ የህግ አካል ብሆን ነው እንግዲህ እሷን እኮ እዚህ ያግኝት አይደለ? አሁንም ቢሆን በስትክክል አዳምጠኝ። ምንድነው ይደረጋው? እኔና እናቴ የምናውቀው ነገር እሷም ታውቃለች። በቃ ለዛ ስለዛ ምንድነው እሱ ሚስጥሩ ነው? እኔ አሁን ምን አለ መሰለህ እሷን በምንም ተስፈራራት ትችላለህ። እደርስበታለሁ እኮ የህግ አካል ከኔ እወስድሃለሁ። በቃ እዛ ነው የማወራው። እወስድሃለሁ። እሷ እኔና እናቴ የምናውቀው ነገር አለ፣ እሷም ታውቃለች። እሱ ነገር ነው ያሱ እንዳያውቅ አንፈልግም። ሶሳ በህግ ንፍቶ በህግ ይሻላል። አንተ ልምዶ ማውራ ኦኬ፣ በጣም አሪፍ። እሺ አንተ በህግ ይሻላል ስላልከኝ በህግ እሺ የሚመጀም መጣ ለዛ ስትረገጥ የምትወራ ከሆነ እንደዛ ከሆነ ማንም ከህግ በታች የለምና በዛ ትጨርሰዋለን። የኔ ወድ እንጂ በደንብ አዳምጪ። ነገሩ ሁሉ አቆጣ ስለዛ አሁን አንቺ መረጃ ነው እንደየነን ነገር ተቆመን እንችላለን። አትፍሪው። አሁን እኛ አለን አጠገብሽ ማጎትሽም አለ። ምንም የሚመጣ ነገር የለም። ከጀርባ ያለሻቸው ልጆች እንዳሉ ናቸው። ስለዛ ምንድነው የተፈጠረው? አንቺን ለምንድነው በእንደዚህ አይነት ሁኔታ ላይ ያንን ፈለጉ? አትፍሪው። እኛ አለን። በቃ ከዚህ በኋላ ያለውን ነገር ተናገሩ። አትፍሪ። ተበደልሽው አሁን አይተሽዋል አይደለ? እሱን እየረገጡት የነበረው ምንም የሚያስብል ነገር የለም። ምንም ነገር የለም። ምንም ያናድድ ነገር የለም። ስለዚህ ምንም ያልጻፈ ነገር ነው የምታነበው እኮ ቁጭ በል እፈልግሃለሁ። አትወጣም አንተ አትወጣም። ቁጭ በል ያለው ነገር ታወራለች እንዴ? ምንድን ነው ያልሽው? ለሰው መድኃኒት መስማራችሁ ነው አንተ አሁን ለሰው መድኃኒት ይሄን ስላየሽባቸው ነው እንደዚህ የሚያደርጉት? እሱን እንዳልናገር ነው መጥቶ ነበር እያስፈራራኝ። ምንድን ነው የተፈጠረው? ሁሉም ነገር አውቀቷል። መጀመሪያ እንድታውቂ የምፈልገው ነገር አለ። ሁሉም ነገር አውቀቷል። ረጋቤል ከዛም በኋላ የተፈጠረው ነገር ያንዳንዱ ነገር በስትክክል በደንብ ንገሪኝ። እሺ ረጋቤ መጀመሪያ አንቺ ተረጋጊ። ከመጀመሪያው ጀምሮ ንገሪኝ። አንቺ እዛ ቤት ሰራተኛ ተቀጥረሽ ነበር አይደለ? አጎትሻም ጋር ደውለሽ እያስጨነቁሽ እንደሆነ ያልጠፋ ቃጠፋ ያሉና እያስጨነቁሽ እንደነበረ ነግሮኛል። ከዛ ምንድነው የተፈጠረው? ምንድነው አንቺ አውቀሽባቸው እንደዚህ እስከመታገት እንደዚሁም ደግሞ እስከመደፈር እስከሱ ልጅ እስከማርገዝ ያደረሰሽ ነገር ምንድነው? እሱ ሰው ለማሳበድ መድኃኒት ሰጠው
ከዛ እሷ ስታብድ የእሷን ውርስ ለመውረስ እንደሆነ ሳቅባቸው ነው ያገቱኝ። ከዛ የደፈረኝ ሲያስሮ ጫወቱብኛል። ምግብ አይሰጡኝም። ስንት ቀኔ በቃ ረጋቤ እጂ አብቀቷል። እናስተካክሉ ነገር ቦታ እናስይዘዋል። ቆይ ማን ነች? ምንድነው የሚያሳብዱት? ወይስ ማን ነው? ምንድነው የሚያሳብዱት? ያግስቱ ልጅ ነች። እሷን እንደሚያሳብድ እናገራለሁ ስለው ያዘረኝ። ያክፍል ልጅ እየሰበሩታል። ለምንድነው እሷን ሊያሳብዱት ይፈልጉት? ውርሷን ለመውረስ እሷ ባለሀብት ነች። የእሷን ውርስ ለራሳቸው ለማድረግ እናትየው የእሷን ውርስ ፈልጋ ነው። እዛኔ እሱን ስላወቁ ደፈረኝ። በማያገባሽ አይዞሽ ታልቅሽ ነው። አይሰጡኝም። ሁሌ እንደተጫወቱብኝ እኔ ለራብ ይደረደረኛል። ይሄ ሁሉ ጣጣ ውስጥ ከተተኩሽ አይዞሽ በቃ አሁን ይስተካከላል ሁሉም። እሺ ወደ ሕክምና ትሄጃለሽ። እኔ ለዚህ ሁሉ ጦስ አይዞሽ አሁን ይተውሻል በቃ። ቆይ ብቻውን ሌላም ሰው ነበር የሚል እሱ ለብቻው ነው የደፈረኝ። እና ቆይ ምን ብሎ ነው? እሺ ቆይ እዚህ አግቶ ካስቀመጠሽ በኋላ መርገጥ ለምን ብሎ ነው? ከሰው ጋር እንዳልገናኝ ሚስጥራቸውን እንዳላወጣባቸው ነው። እሺ ካገተሽ በኋላ ለምን ነበር የሚመታሽ? እናገራለሁ እናገራለሁ ስለ እያስፈራራኝ ነው። እሺ በቃ እናቱ ትመታሽ ነበር? አዎ ትመጣ ነበር እናትየው? ያው ምትገርም ከሷ የሚያጠብቅ ነበር። ጭራሽ ወይኔ አለቃቸው ታያቸው። ሁለቱም ዋጋቸውን በደንብ ነው የሚያገኙት። አንቺ ግን ረጋቢ በደንብ በምትሸቅምሽ ተረጋጊ። እሺ ረጋቢ በቃ ረጋቢ። አሁን ሁሉም ነገር እያበቃ ስለሆነ አንቺ ተረጋጊ። ራስሽን በደንብ አረጋጊልኝ። ግን አንዳንድ ይቅርታ አድርጊልኝና እዚህ መረጃ ይሆነኛል ስላሰብኩ። ቆይ ያከሳቸው ልጅ እየሰበሩት ነው ያሉት አይደለ? ከዛ በኋላ እሷን ንብረት እናገኛለን ብለው ከዛም አንቺ በምን አይነት ወይ ሲያወሩ ነው? በምን አይነት ወይ ልታቂ ቻልሽ? ምንድነው አንቺ ጋር ያለው መረጃ ምን አለን? እኔ ቡና ፊ ብሎኝ የመጀመሪያ ነገር ይሁን ስሰማ ቡና ፊ ብሎኝ ቡና ላፈላሰ ከዛ እዛው የምጠጣው ላይ መድኃኒት አደረጉባት። እሱም አየው። ከዛ ሁሌ ደግሞ እኔን ውጭ እያሉ ያወራሉ። ከዛ እኔም ተጠብቂያቸው ሰማ ነበር። ከዛ እንዳጋጣሚ ሲያወሩ ደረስኩባቸውና ምን ሰምተሻል ሲሉኝ ሰምቻለሁ እናገራለሁ። የሰው ሰው ልታሳብዱ ነው። ከዛ ንብረቷንም ለመውሰድ ነው ለብዬ ስላቸው ከዛ አስፈራሩኝ እናገራለሁ ድጋሚ ስላቸው አገዙኝ። አይዞሽ በቃ ረጋቢ። አሁን እስቲ ያለው ነገር አብቁታለሽ ነው ረጋቢ። እኛም ከጎንሽ ነው የምንሆነው። እያንዳንዱን ነገር ሁሉም የእጁን ደግሞ በደንብ ያገኛል። እናትየውን ጨምሮ አስገብቼልሽ አንቺ የተሰማሽን ስሜት እንዳለ እንዲሰማሽ ነው ማድረግልሽ። በደንብ ተማመኝብኝ። እኔ እያንዳንዱ ነገር አንቺ የከፈልሽበትን አንቺ ወይም ያወጣሽውን ነገር እያንዳንዱን ነገር እንዲከፍሉ አደርጋችኋለሁ። ሁለቱንም ልጅየውንም ይዤልሽ አሁን እገባለሁ። ከዛ በኋላ እናትየው ጋር መሄጄ ያለውን ነገር እያንዳንዱን ነገር ከመጀመሪያ እስከ መጨረሻ ያለውን ነገር በደንብ አወጣጥቻቸው እነሱን ደግሞ እያሸ ደግሞ መቀመጥ አስገባልሻለሁ። ስለዚህ አንቺ ረጋ በይልኝ እሺ። አሁን አንቺ ወደ ሕክምና እንሰደሽ ያለውን ነገር ረጋ ብናወራለን። ልግፍሽ ትንሽ ያለሽ ወይ ቀስቀስ ወይ ልቀፍሽ? ቆይ እነሳለሁ። እሺ አይዞሽ እኔ ደግፍ አያደርግብኝ። አይዞሽ ቀስ በቃ አይዞሽ ለሽ እንዴት ነው? አይዞህ ቆጥም ብቻ ማስገባት ወደዛ ጋር ተጋዘ ቀስ ብላ
በጣም ጥሩ ተመልካቾች እንግዲህ በስተመጨረሻ ደርሰናል። እንግዲህ ያለው ነገር እዛ ያያችሁትን ይመስል ነበር። እንግዲህ ነው ደም ሆኗል፣ ልብሴም ተበላሽቷል። ስለዚህ እናትየውን ማውራት ስላለብን ድጋሚ ቤቷ ተመልሻለሁ። እሱ ያለውን ነገር ደግሞ ውስጥ ደግሞ እኔ ነኝ ምንድነው ጉዳይ አለ እንደው እንፈልጋለን ምንድነው መንፈልገው ቁጭ በሉ ምንድነው አንተ በሉሽ ያተወኝም እንዴ አልተውትም ምንድነው ረጋይ በሉና ምንም አታስፈራራኛ አላስፈራራው አይ አሁንም ምንም መስራራን ነገር የለም። ያን ሁሉ ነገር ስለደረስኩበት አሁን በስትክክል አውሩኛል ብዬ ተስፋ አደርጋለሁ። ምንድነው የደረስክበት? እሺ ያለው ነገር እንግዲህ ያው ከመጀመሪያው ጀምሮ በደንብ አስረዳችኋለሁ። እናንተ ሰራተኛ የት እንዳለች አያውቁም። ምንም የሚያደርጉት ነገር የለም። እናንተ በጣም ጻድቅ ናችሁ አይደለ? ልጃችሁ ምንም የሚያውቀው ነገር የለም። እየዘለፍከኝ እኮ ነው። እየዘለፍኳችሁ አይደለም እየነገርኳችሁ ነው። አሁንም ቢሆን መዝለፍም ከመሰሉት እንደፈለገው ያስቡት። አሁንም ቢሆን አክብሬ ነው ያዋራሁት ያለሁት እንጂ እንደ ስራችሁ ከሆነ ማቅለል የነበረብኝ በጣም ያስጠላ ስራ ይሰሩ ሰዎች ነው። አሁንም ቢሆን በስትክክል ለማውራት እየሞከርኩ ያለሁት። ስለዛ አሁንም ቢሆን መጠየቅ እንፈልገው ነገር ስላለ ነው ድጋሚ ተመለስኩት። እንግዲህ ልጃችሁን መናገር ካለበት ነገርና ውጣልኝ አንዴ ስልኩን ስጠኝ። አሪፍ ምንም የሚያውቁት ነገር የለም ስለሌስቷ ማውቀው ነገር የለም። እሺ እንግዲህ ይሄ እዚህ ጋር የሚያወሩትን መስማት ይችላሉ። አንድ መረጃ እናንተ ሰውዬ ግን ጠበጣው ተመጣጣ ምንድነው እሱ ምንድነው ያጣመርከኝ? ቆይ ወደ ሌላ ቦታ መጀመሪያ ግን ታውዙ አንተ ልጅተው ይችንስ ልጅ አንድ ነገር አርገሰለ አስቀምጣ ለዚህ ሁሉ አደረስከኝ አይደለ? ማትረባ አንተ ነህ ማትረባ ሻይ ሁሉ ቆይ ያለችበት ነው ያለው። በቃ ለፈልግ ወደዛ ዝጋልኝ በእናትህ ወደዛ ዝጋልኝ አይደለም ሩስ ዝጋልኝ በቃ ምንም አንተ ምንድነው እዛ በኋላ ደግሞ ሌላ ደግሞ የሚረብሽ ነገር ገና ጨምርላችሁ የለም ሌላ ጨምርላችኋለሁ። ልጅቷንም አግኝተናታል ምንም ምንም ባል ነገር ልጅቷንም አግኝተናታል። ልጅቷንም እስር ቤት አስገብቼለት ነው የመጣሁት። አሁን ደግሞ እርሱ ነው ተረኛ። ምን እያልከ ነው? ልጅቷ ያለችበትን እሱን ተከታትለን ደርሰንበታል እና ወህግ ፊት ከመጣጡ በፊት እናንተ ጋርም ደግሞ አይቀርላችሁም። ወደዛ ከመጣጡ በፊት ግን እናንተን ማውራት ስለምፈልግ እንደዚሁም ደግሞ ልጅቷንም አግኝተናት ያለው ነገር ጠይቀናታል። ሙሉ ለሙሉ በስትክክል ባታብራራልን እናንተ እሷ ሚስጥራችሁን ስላወቀች ሆን ብላችሁ አስገብቷት እንደሆነ በደንብ እናውቃለን። ምንድነው ሚስጥር የምታውቀው? ሚስጥሩም ምን ሚስጥር የለም። እሺ ሌላ ሚስጥር ደግሞ እንግዲህ አሁን በዚህም እንደሚነድር ባለሙሉ ተስፋ ነኝ። ምን አይነት ጉር መጣበት ነው? የራስዎትን የእህቱን ልጅ ምን አይነት ጉር ነው? ምን አይነት ቆይ አዳምጥ ምን ተልኮ ነው ያለ? ምንም ተልኮ የለኝም። እንግዲህ አዳምጡኝ በስትክክል አዳምጡ። ምንም ተልኮ ምናምን የሚሉት ነገር የለም። በስትክክል አዳምጡ። ተልኮ አለብህ አንተ ሰው። እሺ ይሁን አለብኝ። እሺ ይሁን እኔ ተልኬ ነው እንግዲህ ወደቱም አልወጣም። እርሱ ከወጣንም ይያችሁ ነው የምወጣው። ግን ከዛ በፊት እንዲያወሪ የሚፈልገው ነገር አለ። ቆይ ረጋ ይበሉና እንዲያወሪ የሚፈልጉም ጠይቀው ነገር ስላለ እርሱ የገዛ የእህቶትን ልጅ ለማሳበር እየሞከሩ ነበር። መድኃኒት እየሰጧት እንግዲህ ለማሳበርና የተለያየ ነገር ለማድረግ እየሞከሩ ሰራተኛዋ ሚስጥሩን ስታቅባት ነው እንግዲህ በጣም የተናደዱት። ሰራተኛዋ እናቴ ምን አረገች አይደል? ምን አረገች? አሁንም ላለማመን እየሞከሩ ነው። እሷ እኮ የዋለች ምንም አታውቅም። ሰራተኛዋ ምስኪን እኮ ነች እናቴ። እሷ ምን ታውቃለች? አንተ ለምን አትወጣልኝም? አሁን ምን እያሉኝ ነበር? እቺ ልጅ ረጋ ይበሉ። ማንም ወዴትም አይወጣም። ረጋ ይበሉ። አሁንም ቢሆን ምን እያሉኝ ነበር? ሰራተኛ በጣም የዋህ ልጅ ነች። ምንም አላደረች። እሷ የዋህ ነች አይደለ? የራሴ ናቸው እንጂ አረ እሷ የዋህ ነች። ይሄ ድምጽ ምንድነው? አንተ ልታስጨይ ነው እንዴ? በጣም ነው የሚያላግጡት። ስለዛ አሁንም ቢሆን ቀሉን ተውትና በጣም አሪፍ ተዋናይ ኖት። በጣም አሪፍ ተዋናይ ኖት። ግን አሁን ጉዳዩ ታዲያ በስትክክል አዳምጥ። ይሄ ድምጽ እርሱ እኮ ነው አይደል? ይሄ ድምጽ እርሱ ነው አይደለም? አሁን ዝጋልኝ አታስጮብኝ። እሺ አታስጮብኝ። ስለዛ እንደፈለከ ማድረግ የነበረበት ምናምን ያለው የነበረው እርሱ ነው እኮ። ስለዛ አሁንም ቀለል እናድርገውና የእህቶትን ልጅ ማሳበር ፈልጎ ነበር።
እንደዚህም ደግሞ የእሷን ንብረት ምናምን እየተባለ ነገር አለ። ምንድነው የተፈጠረው? በቃ አንዴ አዳምጪኝ። በቃ ቀልዱ ቀልድ ይቀርና ወደ ያ ነገር ውስጥ አንገባ። ምን አስገባህ አንተ? ወደ ያ ነገር ውስጥ አንገባ። ስለዛ ንብረት እኮ የራሴ ነው። ስንት ንብረት እያለ እኮ ነው እዚህ እንደዚህ አይነት ቤት ቁጭ ያልኩት እኔ። እሺ ስለሷ ጉዳይ ምን ታውቃለህ አንተ? እኔ ምንም የማውቀው ነገር የለም። ስለዛ እኮ ነው የምጠይቀው። በቃ ታዲያ ምን የምታውቀው ነገር አለ? የምን ንብረት? እናንተ ሲጀምር ለምንድን ነው እዚህ ቤት እየኖሩ ያሉት? ሌላም ቤት እንዳሉት ደግሞ ሰምቻለሁ። ይኖረኛ ታዲያ ቢኖረኝስ? ስለዛ እዚህ ውስጥ ምንም መሽ ይኖረኛ። እሺ ስለዛ እሷን ለምንድን ነው እንደዛ ማድረግ የፈለጉት? እሺ መሳበድስ ደግሞ ምንድነው? ደግሞ ንብረትስ ደግሞ በዚህ ንብረት በራሴ ንብረት እና የሚሉት ምንድነው? በቃ ንብረት የውስ ንብረት ነው በቃ። እስቲ እኮ ምንድነው እንግዲህ እናንተ እየተመካከራችሁ የሰማችሁ ነገር ነበር። እሷም ሰራተኛም ደግሞ የደረስንበት ነገር ነበር ያለችን ነበር። ተደበቀ እየሰማች ነበር። አንቺና ልጅሽ እሷን አሳብራችሁ እሷን ንብረት እንግዲህ አንቺ ልትወርሺ ነበር ሐሳባችሁ። እና ሳበርኩት አላሳብር አላ እንግዲህ ተሳካላችሁ አይመስልም። ግን ሰራተኛው ሳስታቅ እንግዲህ እንደዛ አንከራታችሁ አይደለም ሞክሮማ ተሳካላችሁ። ምን ያገባ ስለ ንብረቱ? አንቺ ምንድነው እስቲ ንብረቱ በቃ የራስ የእህቴ ገንዘብ ነው። እሺ እና ታዲያ ያቺ እኮ የእንጀራ ልጅ እኮ ነች። እና እሷም የእህቴን ገንዘብ መውረስ አለባት እንዴ? እኔ እያለሁ እህቷ ማለት ነው። እና ዝም ብለህ ለምን ታወራለህ? እኔ እያወራሁ አይደለም እየጠየኳችሁ ነው። ሰው ስለዛ እሷ የእንጀራ ልጅ ስለሆነች የንብረት መውረስ የለባት። ቆይ እናንተ ሲጀምሩ እኮ እናንተ እዚህ ቤት ስር እኮ እሷ ነበረች ጭቃ ጎደለ የሆነ ነገር ሆነ ምናምን እያለች እያመጣችላችሁ ነበረች፣ እየተባበረቻችሁ ነበር አይደል? እና ታዲያ ምን ይሁን? ስራውን ስለምታውቅ ነው። ምን ስራዋ ምን አደረገች እንዴ? እህቴ ንብረት እኮ ነው። ንብረት ነው ማለት እንጀራ ልጅ እኮ ነች እንዴ? እና እህቴ ንብረት ነው መውረስ የለብኝም እንዴ? ስለዛ ታዲያ ቆይ በህጉ መሰረት ማን ወራሽ የምትሆነው እሷ ነች? እና ምን አግብቷት? የእንጀራ ልጅ ነች። እሺ በእህቴ ንብረት እኔም ወስዳለሁ። አንተ ህግ ትላለህ ዝም ብለህ የህግ አዋቂ ሆንክ። እንደው አጉል ህግ ማወቅ አይደለም። ስለዛ ቆይ አይደለም አንተ በእናትህ አንዴ በስትክል ያዋሩኝ። ሲቀጥል ደግሞ ማንም አይወጣም። ሌላ ነገር ውስጥ እንዳንገባ እወጣለሁ። መጀመሪያ ግን በስትክል እንዲያወሩኝ እፈልጋለሁ። አዳምጡኝ። አሁንም ቢሆን ኮራ ብለው እንዴት ነው ግን የሚያወሩት? ልጆት ተይዟል። በዛ እጅ ደግሞ እናንተም አላችሁበት። እንዴት ለምን ማለት ልጅቷን አግቷት እኮ ነው ከነ እጅ ከፍንጭ ነው ያዝነው። እሱ በቁጥር ስር ውሏል። እርሶም ደግሞ አሁንም ደግሞ ይገባሉ። በስትክል ይሰሙኝ አይደለም እንዴ? ታዲያ እሷ በስራው ነው ታዲያ ተታሰራ። ልጅ ለምን ይታሰራል? ምን ማለት ነው? ገና ልጆት ብቻ አይደለም ልጅውንም እንግዲህ በደንብ ይጣራል። እንግዲህ ጾታው በጣም ትንኮሳ አድርጎብኛል ደፍሮኛልም ብላለች። እንግዲህ ልጁ እንደዛ አድርጎ ከሆነ እሱን ነው ያለው። እሱን ነው ያዋለን። እናንተ ሴራ ነው። እኛ ምን አድርገን የት እናቋለን? ሴራ ነው ያንተ ሴራ ነው። እንዱም ሳይህ ራሱ ምንም አላማረኝ። አዎ እሺ ችግር የለም። ነው ስለሱ አይደለም ነው እሱ ላይ እንዲያወሩኝ አልፈልግም። ያንተ ሴራ ነው። እሺ ይሁን የኔ ሴራ ነው የሚሆነው። ስለሱ ጉዳይ አይደለም። አሁንም ቢሆን እንዲያወሩኝ የምፈልገው እምጠይቆት ነገር አለ። በስተክል የሚያወሩኝ ከሆነ ወረ ምንድነው? እሺ ልጅቷ የእንጀራ ልጅ ነች አይደለ? ስለዛ እንዳትወርስ ማሳበዱ ምናምን ለምን? ቆይ በስተክል እናንተ የእህትሽ ንብረት ከሆነ እርሶ መረስ ካለበት በስተክል በአግባቡ ሆነ መንገድ አለ አይደለ? የሱን ሴራ ታውቃለህ? ምንም ጉዳይ የለም እኮ አንተ ዝም ብለህ እኮ ነው የምታወራው። እሺ እና የሷ ሴራ ብዙ ነገር ነው። ምንድን ነው የተፈጠረው? የእህቴን ገንዘብ ንብረት ማግኘት አለብኝ በቃ። እሺ አዎ እና ታገኝ ነው የምትለኝ? አታገኝ አይደለም ልጅቷን ለምን? እሺ ሰራተኛው ለምንድን ነው እዛ እንድትቀመጥ የፈለጉት? ይመልሱልኛ በስተክል በቃ እሷንማ በቃ ወሬ ስለምታዳምጥ ነው። ሌላ ምንድን ነው? እሺ አሁን ማርባስ ወሰን እንተውና ቀጥታ ወደ ገደለው እንግባ። ወደ ጉዳዩ እንግባ። እሺ እኮ እንገባለን። በስተክል ያውሩኝ። አሁንም ቢሆን ምንድነው ችግሩ? ለምንድን ነበር ሰራተኛዋ እንደዛ እንድታገት ያደረጋችሁት? እንደዚህም ደግሞ ከዚህ ጀርባ ደግሞ ያለው ደግሞ ጉዳዩን ደግሞ በስተክል እንገሩ። ምንድነው ምን ሊያገኙ ነው? ሊሳንስ ደግሞ መድኃኒት እስከመስጠት እየደረሱ የነበረው ምንድነው የተፈጠረው የሚለውን ነገር አሁን ቀደምም በደንብ ማዋሸት ይችላሉ። እሱን ታውቁትና አሁን አትስደበኝ። ዘለፋ ውስጥ አትግባ። የዘለቁት አይደለም ነገር የሰደብኩት አይደለም። የህግ አካል ነኝ ብለሃል አይደለ? በህግ አካል የህግ አካል ሳይሆን እኔ አሁን ሚዲያ ላይ ነው የምሰራው። ሚዲያ ላይ ያቀርቡታለሁ ነው ያልኩት። ቢሆንም እኮ አሁን በስተክል ያውርም። አሁን ይኸውልህ ልጆትን በቁጥጥር ስር ውሏል። እሺ ያን ነገር ይኸው አዳምጪ። መጀመሪያ እኔን ለመጀል እየሞከሩ ነው ከቅድም ጀምሮ ያዩት። መጀመሪያም ስመጣም ጀምሮ ያዋሹኝ ነበር። አሁንም ልጆት አሁን በቁጥጥር ስር ውሏል። እሱም በደንብ ይናዘዛል። አንተ እኮ እንደ ጨርቅ ጨመከው እኮ ልነግርህ ነው አይደል? ሰራተኛዋን ብትሆን እኔ ከፍላታለሁ። ደሞዟን ከፍላታለሁ። ትበላለች፣ ትጠጣለች፣ እንደፈለገች ትኖራለች። ወሬ እያዳመጡ ለእሷ ለማውራት መዘጋጀት ምን አመጣው?
በዛ ምክንያት አናደደችኝ። እቲም ብትሆን ሞልቷት ተትረፍርፎ ለማንንም ለባዳ እየሰጠች እኔን ዞር ብላ አላየችኝም። ይሄንስ ጊዜ እዚህ ድረስ ሐሳቤ ነው ያለሁት ሞልቶ ተርፎ ለዛ ነው በቃ እንዴ ማይከባትም። እሺ አሁን እንግዲህ ስለ ልጅ ታሳጣራ እንግዲህ እንዳየሁት ከሆነ አንድ ብቸኛ ልጅ ነች ያለች ብቸኛ ልጅ ነች አይደል? የሞት ልጅ ነች። እሱንም ምንም የገደባቸው ነገር የለም። አሁን ደግሞ ጭራሽ ኮራ ብለው ነው የሚያወሩት። አለች ያው በቃ እሷ አለች ልጅ ነች። ስለዚህ ያንኑ ነገር አምነዋሉ ጨርሰዋል። ልጅ ነች እሷ በቃ ልጇ ነች በቃ ልጅ ነች። ስለዚህ ያንኑ ነገር ያምነዋሉ። እኔ በህቴ ምክንያት ስላናደደችኝ ነው እንጂ እሷማ ልጅ ነች። የፈለገ ቢሆን ከመጨከን ወዳላ አሉ ልጅታንም እንደዛ አንከራተው ስለዚህ ለዚህ ሁሉ ነገር እርሱም ጠያቂ ስለሆኑ እንወጣለን ማለት ነው። ወደ ህግ ጋር እርሱም ይሄዳሉ። አሁን ሰጣገሩት ነገር ወረ ምን አይ አመኑም አላመኑም ነው እሺ በልኝ እንዳንታገል ነው። ውጡ